በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መኪናዬ ከጥቅም ውጪ ስለሆነች በደስታ ተሞላው። በአንድ የአውሮፓ ከተማ ውስጥ ያገኘሁት አንድ ሰው የሚከተለውን እውነተኛ ታሪክ አሳጥሮ ተረከልኝ። በአደጋ አማካኝነት ሙሉ ለሙሉ ከጥቅም ውጪ የሆነች አንድ አዲስ መኪና ነበረችኝ። አሁን የምጠቀምባትን መኪና የገዛሁት ከዚህ በኋላ ነው። የመጀመሪያው መኪና ከጥቅም ውጪ በመሆኑ እጅግ ደስተኛ ነበርኩ። ይህ የሚገባኝ ነው ብያለሁና። ይህ ሁሉ ሊሆን የጀመረው እዚህ ከተማ ውስጥ ከገባው በኋላ ነው። ስጋዬን ከሚያረክስ ከማንኛውም ኃጢአት ለመቆጠብ ወስኜ ነበር። የመጀመሪያ ስራዬ ማንኛውም እንግዳ ስደተኛ ወደዚህ ከተማ ሲገባ እንደሚሰራው በሆቴል ውስጥ ነበር። አለቃዬ ወደ እኔ ለመቅረብ ማንኛውም አይነት አጋጣሚ እንዲያልፋት አትፈልግም። በመጨረሻም አሁን አብሯት ያለው ባሏን በመፍታት እኔን ለማግባት የምትፈልግ መሆኗን ነገረችኝ። እኔም እንዲህ ያለ ግንኙነት መጀመር አለመፈለጌን ሙሉ ለሙሉ ባለመስማማት ተቃወምኩ። ይሁን እንጂ አንድ መልእክት ማድረስ ስለምትፈልግ እኔ አደርሳት ዘንድ ለዋናው ኃላፊ ታስፈቅዳለች። ይህን ስታደርግም በመኪናው ውስጥ ብቻችንን የምንሆንበት አጋጣሚ ስለሚኖር ይህ በውሳኔ ላይ የሚያሳድረው ተጽዕኖ ይኖራል ብላ ስላመነች ነበር። ይሁን እንጂ እኔ በመጀመሪያ አቋሚ ስለጸናው ልትወስድ ያሰበችውን የድርጊት እርምጃ በመናቅ ለመቀራረብ ያደረገችውን ሙከራ አጣጣልሁባት። ነገር ግን በአንድ አጋጣሚ ደከምኩ። መድከሜ ግን ሙሉ ለሙሉ ኃጢአት ውስጥ እስከ መግባት የደረሰ አልነበረም። እኔ ግን እጅግ ስለተጨነቅኩ ብዙ ነገር ያጣው መስሎ ታየኝ። በአንጻሩ እርሷ ያሰበችኝ ግን ምንም አይነት ስሜት የሌለኝ ሰው አድርጋ ነበር። ምንም እንኳ ከዚህ በኋላ ንስሐ ብገባና ይህን ሥራ ለማቆም ለእግዚአብሔር ቃል ብገባም ቅሉ ኃጢአቴ በዓይኖቼ ፊት ነበር። በመሆኑም ከመለኮታዊው ቅጣት ጥቂት የሚገባኝ መሆኔ ይታወቀኝ ጀመር። ከጥቂት ቀናት በኋላ ከጓደኛዬ ጋር በመኪና ስንሄድ አንድ ውዳቂ ዘፈኖች ያሉበት የሙዚቃ ክር አስገብተን ማድመጥ ጀመርን። ብዙ ሳልቆይ ክሩን አወጣሁና የቁርባን ቅዳሴ ያለበትን ክር አስገባው። ካህኑ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል የሚለው ላይ ሲደርስ አንድ የሰከረ አሽከርካሪ መንገዱን ስቶ ፊት ለፊቴ ሲመጣብኝ ተመለከትኩ። ወዲያውኑ ከእርሱ ጋር ላለመላተም መሪን ስቆለምም መኪናዬ ከቁጥጥሬ ውጪ ሆነ። 5 ጊዜ ከተገለባበጠ በኋላም አንድ ቱቦ ውስጥ ገብቶ ቆመ። የሁለታችንም የመቀመጫ ቀበቶች የታሰሩ ቢሆንም ከመኪናው ውስጥ በተአምር ለመውጣት ቻልን። ከዚያም ወደ ጓደኛዬ ተመለከትኩና በጣም ደስ ብሎኛል አልሁት። ጓደኛዬ በደረሰብን አደጋ ምክንያት በቁሜ የምቃዥ ነበር የመሰለው። ይሁን እንጂ ንግግሬን በመቀጠል እንዲያልኩት፣ እግዚአብሔር አምላክ ይህ መኪና ከጥቅም ውጪ እንዲሆን ፈቅዷል። ስለ ፍቅሩና ስለ ጥበቃው እርሱን አመሰግነዋለሁ። የኋላ ትራፊክ ፖሊሱ የደረሰው አደጋ ለማጣራት ሲመጣ
ሁለታችንም ላይ አንዲት ጭረት እንኳን ስላላገኘ በሁኔታው እጅግ ይደነቃል። እርሱም ከሳምንት በፊት ሌላ መኪና በዚህ ቦታ ላይ ተመሳሳይ አደጋ የደረሰበት መሆኑን፣ ነገር ግን በመኪናው ውስጥ የነበሩት ሰዎች ሁሉ ማለቃቸውን ነገረን። አዲስ መኪና ለመግዛት በቂ ገንዘብ ባይኖረኝና ኢንሹራንሲ የደረሰውን አደጋ ለመሸፈን አቅሙ በቂ ባይሆንም ሐሴት እያደረግኩና እጅግ ብዙ እንደተጠቀምኩ እየታወቀኝ ወደ ቤቴ ተመለስኩ። ይሁን እንጂ ስራዬን ወዲያውኑ አላቆምሁም። ሴቲቱ አለቃይም ለየት ያለ ዘዴ ትሸርብልኝ ጀመር። እርሷ የተለያዩና በእኔ ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮችን ማለትም በጓደኞቼ ፊት በእኔ ላይ መጮህና እጅግ ቀርፋፋ ነው በማለት ክስ ትመሰርትብኝ ጀመር። በመጨረሻ ጉዳዮች ወደ ዋናው ኃላፊ ስለደረሱና እርሷም ካጠገቧ እንድርቅላት ስለፈለገች ስራዬን በገዛ ፈቃዴ ለቀቅኩ። ከጥቂት ቀናት ቆይታ በኋላም ከቀደመው የሚሻል ስራ አግኝቼ ተቀጠርኩ። ምንም እንኳን ሁኔታዎች አስቸጋሪ ቢሆኑም የነፍሴ ድህነት ቅድሚያ የሚሰጠው ጠቃሚ ነገር ስለሆነ የእግዚአብሔር እጅ እኔን እንደካሰኝ አወቅኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።